የሚዲያ ጩኸት የሚወደው ሴዶ እንዳትረሱኝ ቱርክ ደርሼ እስክመለስ እቺን አጀንዳ ተከራከሩባት እያለ ይመስላል። ሴዶ ማርሻል በአሁኑ ወቅት ቱርክ መሄዱንና ውድድሩን መተውን የተናገረ ሲሆን አዘጋጆቹ ውሉን አክብሮ እንዲመለስ ከፈለጉ በአጠቃላይ የ80 ሚሊዮን ብር ዋጋ ያላቸው ጥቅማጥቅሞች በቅድሚያ ሊቀርቡለት እንደሚገባ አስታውቋል። እነዚህም ጥቅማጥቅሞች የ20 ሚሊዮን ብር ዘመናዊ መኪና፣ የ40 ሚሊዮን ብር የመኖሪያ ቤት እንዲሁም ተጨማሪ 20 ሚሊዮን ብር በጥሬ ገንዘብ ናቸው። ዋላ ግን ወደ ግጥሚያው እንደማይመለስ ተናግሯል። ጌታቸው ይሄንን ሲሰማ ምን የሚል ይመስላችኋል? ቀልደኛ። ሰበር ዜና ሴዶ ማርሻል ወደ ውጭ ሀገር ማምለጡን አስታወቀም። ሁለተኛውን የኤምኤምኤ ፋይት ከጆኒ ጋር ያደርጋል ተብሎ ሲጠበቅ የነበረው ሴዶ ማርሻል ግጥሚያውን ትቶ ወደ ቱርክ ሀገር ማቅናቱን ይፋ አድርጓል። እናም ሴዶ ማርሻል በውል የተፈራረመበትን ስምምነት አክብሮ ለመመለስ የ20 ሚሊዮን ብር መኪናም የ30 ሚሊዮን ብር ቤት እንዲሁም 20 ሚሊዮን ብር አካውንቴ ላይ ከገባም እመጣለሁ፣ ውድድሩንም እወዳደራለሁ በማለት ተናግሯል። አለበለዚያ ግን በነፃ አልወዳደርም፣ አምልጫቸዋለሁ በማለት ሐሳቡን የሰጠው ሴዶ ይህም ድርጊቱ በደጋፊዎቹና በአዘጋጆቹ ዘንድ በከፍተኛ ሁኔታ መነጋገሪያ ሆኗል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። አመለጥኳቸው እኮ በነፃ ሊያደባድቡኝ ነበር። አመለጥኳቸው። አሁን ይኸው ቱርክ ነው ያለ ነው። አበሻ ቱርክ ኢሮፕ ገብተናል። አበሻ ኢሮፕ ገብተናል። ኢሮፕ ይኸው ነጫጭባዎቹንም ምኑም እያያችሁ ነው። ዚስ ኢዝ ተርክሽ ነው ያለ ነው። በነፃ ሊያለባልቡን ነገች ሲያምራቸው ይቀር የለም። በነፃ ልታደባድቡኝ ነበር እናንተ ቀዳችሁ። ግን እኔ አመለጥኳችሁ። ኢሮፕ ነው ያለ ነው። ከዚህ በኋላ 30 ሚሊዮን ብር የ30 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት ከሰጣችሁ ብቻ መጣለሁ ማለት ነው። አልተገናኘን። ይፕ አምልጫለሁ። የ30 ሚሊዮን ብር ቤት፣ የ30 ሚሊዮን ብር መኪናና 30 ሚሊዮን ብር በድምሩ 90 ሚሊዮን ብር ካልሰጣችሁኝ ወደ ኢትዮጵያ አልመለስም በማለት የምትመለከቱትን ቪዲዮ ሴዶ ማርሻል በራሱ የቲክቶክ ፔጅ አጋርቷል። አመለጥኳቸው እኮ አሁን ይኸው ቱርክ ነው ያለ ነው። አበሻ ከዚህ በኋላ 30 ሚሊዮን ብር የ30 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት ከሰጣችሁ ብቻ መጣለሁ። ከዚህ በፊት እናቴ ትቆጣኛለች፣ ፈጣሪ ድብድብ አይወድም፣ ቀድሞ 10 ሚሊዮን ብር ካልገባልኝ አልወዳደርም ሲል የነበረውም ሴዶ በመጨረሻም ውል ፈርሞ እንደሚወዳደር አረጋግጦ ነበር። አሁን ግን እነጌች ሲያምራችሁ ይቅር ብሏል። ውል ፈርሞ እምቢ ማለት የሚቻል ግን አይመስለኝም። ሴዶ እንግዲህ የማይገመት ሰው ነው፣ ቀልዱንም ሊሆን ይችላል። ለተጨማሪ መረጃዎች ግን አካውንቴን ፎሎ ማድረግ እንዳትረሱ። አምልጫለሁ፣ ውድድሩን አልወዳደርም በማለት እንግዲህ ሴዶ እስከ መጨረሻው ድረስ ከሀገር መውጣቱን በዚህ ሰዓት አስታወቀ። ታዲያ እነጌቾ በግድ ሊያወዳድሩኝ ነበር ያለው ሴዶ እንግዲህ በዚህ ሰዓት ወደ ኢሮፕ ማለትም ቱርክ መግባቱን ያሳወቀ ሲሆን ሲያምራችሁ ይቅር ውድድሩን አልወዳደርም በማለት ነው እንግዲህ የኮበለለው። እኔ የምለው ምን አርገው ቢያስፈራሩት ነበረ መጀመሪያ ላይ ተስማምቶ የነበረው? ለማንኛውም ምናልባት የሚወዳደር ከሆነ ራሱ ያስቀመጣቸውን መስፈርቶች ስሙት። አንድ የ20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ እመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናል። በሌሎች ቪዲዮዎች መልሳለሁ። ፎሎ ማድረግ እንዳትረሱ። መልካም ቀን። ሴዶ ማርሻል ከሀገር ማምለጡንና እንዲሁም በዚህ ሰዓት ቱርክ እንደሚገኝ በራሱ ኦፊሻል ቲክቶክ አካውንት ላይ ገልጿል። ታዲያ ዛሬ ጠዋት ያጋራው መረጃ በርካቶችን አስደንግጧል፣ በርካቶችንም አስገርሟል። በዚህ ዙሪያ በርካታ መላምቶችም እየተሰጡ ይገኛሉ። እሱ የሚለውን ነገር ሙሉን እንስማና ተጨማሪ መረጃዎችን ደግሞ እዤላችሁ እመጣለሁ። እስከወዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ፣ አምልጫችኋለሁ። እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ እመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናል። አረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር። ኢሮፕ ቱርክ ነው ያለ ነው። ሴዶ በስተመጨረሻ እንግዲህ ከሰማይ ወርቅ ቢዘንብልኝ እንኳን አልደባደብም ብሏል። ሰሞኑን እንግዲህ ሁለተኛውን የኤምኤምኤ ፋይት በኢትዮጵያ ከጆኒ ጋር ያደርጋል ተብሎ ሲጠበቅ የነበረው ሴዶ ማርሻል በትናንትናው ዕለት እንግዲህ አካውንቱ መዘጋቱ የሚታወቅ ነው። እናም ትናንትና ምሽት ላይቭ ላይ እንደተናገረው በሶስት ምክንያት ይህንን ድብድብ በፍጹም አላረግም። አንደኛ ድብድቡ ራሱ እንዲሁ ስናየው የማይሆን ነበረም። ሁለተኛ እናቴ አትደባደብ ብላኛለች። እንዲሁም ደግሞ አላህ ድብድብ አይወድም በማለት በፍጹም ይህንን ድብድብ ከሰማይ ወርቅ እንኳን ቢዘንብልኝ አልደባደብም በማለት አቋሙን ግልጽ አድርጎ ተናግሯል። ይህንን የሴዶ ሐሳብ እንዴት ታዩታላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ሴዶ
አላህ አይወድም ድብድብ አለ። በቃ አላህ ድብድብ አይወድም። አልሰማም ስትሉት እናቴ ትቆጣለች፣ እናቴ አልፈቀደችልኝም አለ። እንዴ ተረዱት እንጂ። ወይንስ ጆኒን የማያሸንፈው ሰው ብቻ ነው ግጥሚያ ውስጥ ሪንግ ውስጥ እንዲገባ የሚፈልገው? ጆኒ እንዲሸነፍ አይፈለግም መሰለኝ። ውድድር ከሆነ የምትፈልጉት ምርጥ ውድድር፣ ምርጥ ጨዋታ ከሆነ አሉ ምርጥ ልጆች በቃ አሉ አይደለ? ይሄን ግጥሚያ የሚፈልጉ በጣም ብዙ ልጆች አሉ። ምንድነው ችግሩ? እኔ የምፈልገው ገንዘብ አይደለም፣ ገንዘብ አልፈልግም። ሽልማት ይቅርብኝ፣ እኔ 10 ሳንቲም አትስጡኝ። ግን ጆኒን እኔ አሸንፌ ያሳያችኋለሁኝ። ለምንድነው ማትቀበሉን? ወይስ በዝምድና ነው ጨዋታው? እኔ አልገባኝም። አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ባለውኝ ማለት ነው። በነፃ አረ እንደሰማችሁት ሰይዶ ወደ ቱርክ ሄጃለሁ፣ መጥቼ እንድጋጠም ደግሞ ከፈለጋችሁ 80 ሚሊዮን ብር በቅድሚያ ክፈሉኝ ሲል ተናግሯል። በስፖርቱና በዲጂታል ሚዲያው ተከታዮች ዘንድ በጉጉት ሲጠበቅ የነበረው የኤምኤምኤ ግጥሚያን ትቶ ወደ ቱርክ ማቅናቱን ሰይዶ በዛሬው ዕለት ይፋ አድርጓል። በውል የተፈራረመበትን ስምምነት አክብሮ ለመመለስም እጅግ ከፍተኛ የገንዘብና የንብረት ጥያቄንም አቅርቧል። ይህም ታዲያ በደጋፊዎቹና በአዘጋጆቹ ዘንድ ከፍተኛ መነጋገሪያም ሆኗል። ሰይዶ ማርሻል በሰጠው አስገራሚ መግለጫ ላይ በአሁኑ ወቅት ወደ ቱርክ መግባቱንና አስቀድሞ ሊያደርገው የነበረውን ግጥሚያም ሙሉ በሙሉ መተውን በይፋ አረጋግጧል። ይሁን እንጂ አዘጋጆቹም ሆኖ የሚመለከታቸው አካላት የተፈራረመውን ኮንትራት አክብሮ እንዲመለስና ወደ መድረኩ መጥቶ እንዲፋለም ከፈለጉ ግልጽና ከበድ ያሉ ቅድመ ሁኔታዎችን ማሟላት እንዳለባቸውም ተናግሯል። ይህንን የሰይዶን አስተያየት እንዴት ትመለከቱታላችሁ? ሰይዶ እውነትም ፈሪ ነው ወይንስ ደግሞ ከባድ የቢዝነስ ሰው ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በሁለቱ መካከል የሚደረገው ውድድር መቅረቱን በይፋ እንግዲህ ሰይዶ ማርሻል በትናንትና ምሽት የላይቭ ቆይታው ላይ አሳውቋል። በሰይዶ ማርሻል በኩል የተነሱ ሀሳቦች እንዲሁም ደግሞ የሰይዶ ማርሻል መልሶችም በርካቶችን እያነጋገሩ ይገኛሉ። ከዚህ ቀደም የተለያዩ መደራደሪያ ሀሳቦች እንዲሁም ደግሞ ውድድሩን ለማድረግ ማለት ነው የተለያዩ ጥያቄዎችን ያቀረበ ቢሆንም እንዲሁም ደግሞ የውድድሩ አዘጋጆች ማለት ነው ጥያቄውን የተቀበሉት ቢሆንም እንኳን ሰይዶ ማርሻል ግን በትናንትና ምሽቱ የጠየቀው ጥያቄ በሙሉ ማለት ነው ከተመለሰለት በኋላ አላህ ድብድብ አይወድም እንዲሁም ደግሞ ከሰማይ ወርቅ ቢዘንብም እንኳን በጭራሽ ድብድብ አላደርግም ሲል ነው እየተደመጠ የሚገኘው። ይህም ነገር በርካቶችን እያነጋገረ ይገኛል። ምናልባትም ሰይዶ ፈርቷል የሚሉ አስተያየት ሰጪዎችም እንግዲህ ቁጥራቸው እየተበራከተ ይገኛል። ከዚህ ቀደምም እንግዲህ ውድድሩ እንዲያደርጉ ማለት ነው የ5 ሚሊዮን ብር ሽልማት ቢዘጋጅላቸውም በዚህ አልተስማማም ነበር። የ10 ሚሊዮን ብር ጥያቄም አቅርባ እንዲሁም ደግሞ የውድድሩ አዘጋጆት ማለት ነው ይህንን ጥያቄ ተቀብለውት እንደነበረም ጭምር የሚታወስ ነገር ነው። በትናንትና ምሽቱ መልስ ግን በፍጹም እኔ አልደባደብም፣ እናቴም በዚህ ነገር ፍቃደኛ አይደለችም፣ እንዲሁም ደግሞ አላህ ድብድብ አይወድም፣ ከሰማይ ወርቅ ቢዘንብም እንኳን በጭራሽ አልደባደብም ሲል ነው እየተደመጠ የሚገኘው። እናንተ በዚህ መልስ ላይ ምን እንደሰማችሁ ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች ግን አሁንም በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። ሴዶ ለኢትዮጵያ ሕዝብ መልእክት አስተላልፏል። ትክክለኛውን የኤምኤምኤ ፋይት አሁን ገና ታያላችሁ በማለት ተናግሯል። ይሄንን ቁራሪት እንዴት እንደማደርገው እኔ የማውቀው የኢትዮጵያ ሕዝብ ኤምኤምኤ ሚክስድ ማርሻል አርት ምን ማለት እንደሆነ ያኔ ታያላችሁ ማለት ነው። ሌትስ ጎ እያልኩት ነው። ሌትስ ጎ አበሻ። አሁን ነው ፋይት የምታየው ማለት ነው። ጆኒ ንቃተ ህሊናን ያሸነፈው ንቃተ ህሊና ልምድ ስለሌለው እናም ኦቨር ኮንፊደንስ ስለነበረ ነው ማለት የንቃተ ህሊናን አጭር ሽንፈት ሚስጥር ሴዶ ተናግሯል። ነገር ግን ንጉሱ እኔ ነኝ ያለው ሴዶም እንቁራሪቷን ጆሲ በልቼ በላታለው፣ የኢትዮጵያ ህዝብ ትክክለኛውን ኤምኤምኤ ፋይት ለማየት ተዘጋጁ በማለት ከወዲሁ መልእክቱን አስተላልፏል። በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ማን ነበር ያልከኝ ስሙን? ሴዶ ማርሻል። እኔ የምልህ ፊልድ ማርሻል ነው እንዴ ነው ወይስ ማርሻል አርት መሆኑ ነው? ማርሻል አርትም ከሆነ የብዙ አርቶች ስብስብ ነው። ኤኒዌይስ ሴዶ ማርሻል ዛሬ ላንተ አንድ መልእክት አለኝ። ብዙ ጊዜ ትፎክራለህ፣ ማንም አይሰማኝም ብለህ ነው መሰለኝ። በጣም ትፎክራለህ። ሴቶችና ህፃናትን
እያመጣ አጉል ቦታ እየመታ ጥቁር ቀበቶ አስር ያለው ዳና አለኝ ምናምን ስትል አይቻለሁ። ከኔ ጋር አትፋለምም። እውነት አንተ ወንድ ልጅ ከሆንክ ከኔ ጋር ፋይት ግባ እምልህ ለታሪክ ነው። ለታሪክ ነጋሪ እንኳን እንዳትሆን አድርጌ ነው መቀጠቀጠ። ሴዶ ማርሻል የኢትዮጵያ ሕዝብ አንተን ቼቼን ያለ ከዚህ በኋላ ከዚህ ሕዝብ ጫንቃ ላይ ትወርዳለህ። ቀጠቅጣለሁ። ከዛ በኋላ ማርሻል አርትም ከሆነ ቁጭ ብለህ ትማራለህ። ደግሞ ማርሻል አርት እንደዚህ አይመስለኝም። ሌሎችም አላችሁ እንደ ጎማ የተወጣጠራችሁ። ተራችሁን ጠብቁ። አስተነፍሳችኋለሁ። ሌትስ ጎ ዱ ኢት። አድርሱላቸው። መፋለም የሚችሉ ከሆነ አድርሱላቸው። አም ሬዲ ኦኬ፣ አም ሬዲ። ጭካኔ አይደለም። ጀስት ከሰበርኩት for the rest of his life ያቺን ኤክስፒሪየንስ ለዘላለም ቸሪሽ ያደርጋታል። አይረሳውም። ሂስቶሪክ የሆነ ነገር ነው እና ያ ስብራት is የኛ ሰርቲፊኬት ቤዚክሊ 1 ደቂቃ ቆየ 15 ደቂቃ ቆየ what matters is the outcome and in that outcome Sedo will no longer walk። ኦኬ ጆኒ ሰው ሴዶን እንደምንም ኬጅ ውስጥ አስገቡልኝ እያልክ ነበር። አሁን ፈርሞልሃል። ምን ተሰማ? ጋይስ አይ ቲንክ ኢትዮጵያ ውስጥ የሚካሄዱት ነገሮች ሰሞኑን በተለያዩ ኢንፍሉዌንሰሮች the power of manifestation የሚባል ነገር አለ። and I really believe in it። ሴዶ እዚህ ሪንግ ውስጥ ሲገባ ማኒፌስት አድርጌዋለሁ። I did the same thing with the previous fight. Whatever you believe, you guys can bring it to reality and then watch what happens to Sedo. I'm going to manifest what I said as well. That is a promise። ከንቃተ ህሊና በላይ ሴዶ ጆኒን ቻሌንጅ ያደርጋል ብሎ አስተያየት ይሰጣሉ ሰዎች። ከንቃተ ህሊና በተሻለ ቻሌንጅ ያደርጋል ወይ ሴዶ? እኔ to be honest ማለት ነው ብዙ ሰዎች የፋይት ዓለም ስለማይገባቸው ነው። ፋይቲንግ ውስጥ አንድ ሰው ቆየ አልቆየ is not really about how challenging it is። አላ 5 ራውንድ ቆይቶ ቻሌንጅ ላይ ያደርግ ይችላል። እኔ እዛ ኬጅ ውስጥ ሲገባ ሴዶ የኔ ምድር ውስጥ ወይ ደግሞ የኔ ቴሪቶሪ ውስጥ እንግዳ ሆኖ ነው የሚገባው እና I want him to have a good time። የሚያስታውሰው ለዛ ነው ደስ በለምለው። እኔ ምቀኛ ስለሆንኩ ወይ ለመጉዳት ብዬ ጭካኔ አይደለም። just ከሰበርኩት for the rest of his life ያቺን ኤክስፒሪየንስ ለዘላለም ቸሪሽ ያደርጋታል። አይረሳውም። ሂስቶሪክ የሆነ ነገር ነው እና ያ ስብራት is የኛ ሰርቲፊኬት ቤዚክሊ ይሄ ፋይት ሃፕን አድርጓል። በምን ይታወቃል ታዲያ? ይረሳሉ። የሚያስታውስበት ነገር every time he walks every time ከወንበር ተቀምጦ ሲነሳ every time ኪክ ሊያደርግ ሲሞክር እንደ ድሮ የወጣትነቱ ወይ ደግሞ ከፋይቱ በፊት የነበረው አትሌቲሲዝም ያለው መስሎት ለመንቀሳቀስ ሲሞክር ሲያስብ እኔና እሱ ዛ ኬጅ ውስጥ ያሳለፍነውን ሰዓት በደንብ አድርጎ ያስታውሰዋል። so 1 ደቂቃ ቆየ 15 ደቂቃ ቆየ what matters is the outcome and in that outcome Sedo will no longer walk።